በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዓርብ ጠዋት ከነጸሎት በኋላ የሚቀርበው የቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል የምትሆን የእመቤታችን የቅድስተ ቅዱሳን የድንግል ማርያምና የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ገቢረ ተአምራቱ የሚነገርበት የሚነበብበት መርሐ ግብር ነው። ቅዱሳን፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት እመቤታችን የቅድስተ ቅዱሳን የድንግል ማርያምም ረድኤትና በረከቷ በአገራችን በኢትዮጵያ በደብራችን በደብረ ሰላም በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ለዛሬው ባለፉት 2 ሳምንታት እንዳሳለፍነው ሁሉ ከአባታችን ከቅዱስ አቡነ እጨጌ ዮሐንስ ዘጸገሮ ገድል መጽሐፍ ላይ ከክፍል 6 ጀምሮ ያለውን ማንበብ እንጀምራለን። በቀደመው ነገር እንመለስና አባታችን እንደተወለደ እንደ ልጆች ወተትም እየጠባ ማርንም እየጠጣ ሳሪራ በምትባል ቦታ እንደታወቀ በሞግዚቱ እጅ ውስጥ 40 ቀን ሆነው። ከዚህ በኋላ እናቱ ዘይትንና ሜሮንን በቁና አንድ የስንዴ መስፈሪያንም ይዛ ተነስታ ወደ ቤተ ክርስቲያን ይዛ ሄደች። ልጇንም ትሰጠው ክርስትናንም ታስነሳው ዘንድ ወደ ቤተ ክርስቲያን ይዛ ሄደች። የመንፈስ ቅዱስ ቅባትንም ቀባችው። ስሙንም ዮሐንስ ብላ ሰየመችው። ዮሐንስ ማለት ትርጓሜው የልብ ደስታ ማለት ነውና። ከዚህ በኋላ በሞግዚቱ እጅ እየበላ እየጠጣ 5 ዓመት ተቀመጠ። መናገር የማይችል ሆኖ ከሕፃናት ጋር ይጫወት በምድር የሚመላለስ ነበር። ዘመንም በተፈጸመ ጊዜ ወደ ገዳም ወጣ። በዚያም እመቤታችን ቅድስት ድንግል ማርያምን ለተወደደ ልጇ ጡት እያጠባች አገኛት። ባያት ጊዜም አወቃት፣ ሰገደላትም። እመቤታችን ቅድስት ድንግል ማርያምን በእጇ አንገቱን ይዛ ዮሐንስ ሆይ ወዴት ታውቀኛለህ አለችው። አንተ ሕፃን ስትሆን ነገርህ ግን ሽማግሌን ይመስላል። ሕፃንም አፍሽ ያጣፈጠው ስሜን አንቺስ አታውቂኝምን አላት። እመቤታችንም በወደደችውና ባስደሰተችው ጊዜ የሕፃን ልቡ እንዳይፈራ ሳቀችለት፣ በእጇም ጠቀሰችው። ወደ እርሷም በቀረበ ጊዜ ከጡቶቿ ወተትን አጠባችው። መንፈስ ቅዱስም በላዩ መላ። በተጨመረለት በደስታው ጣዕምም እንግዲህ የማይሞት መሰለው። በከንፈሮቹ ወተትን እያጣጣመ ጡቶቿን ያዘ። የዚህ ብርሃን ወላጁ ሆይ ወደ ቤትሽ ውሰጅልኝ አላት። ወደ ቤትሽ ውሰጅኝ አላት። የጡቶቿ ወተት ደስ ባሰኘው ጊዜ የሚናገረውን አጣ። መንፈስ ቅዱስም መሰጠው። ከቅፏ ወድቆ እናቴ ሆይ እመቤቴ ሆይ በእጄ ልሙትልሽ አላት። እሷም ዛሬስ አትሞትም ከ500 ዓመት በኋላ ትሞታለህ እንጂ አለችው። የእመቤታችን ቃልንም በሰማ ጊዜ እንዲህ አለ፣ ካንቺ ከምለይ ገደል ይብላኝ፣ የጦር አንደበትም ይብላኝ አለ። እመቤታችንም ሕፃንን ወዳጄ ሆይ እንደ ልጄ እንደ ኢየሱስ ክርስቶስ እንዲሁ እወድሃለሁ አለችው። እግዚአብሔር ከእርሱ አልተሰወረውምና። ከዚህ በኋላ ከአባቱና ከእናቱ ቤት ወጣ፣ እንዲህ እያለ የእግዚአብሔር ወዳጅ ከሆንክ ሰው ከሚያመጣው ውዳሴ ከንቱ ራቅ እያለ እንደ አንበሳ እየሮጠ እንደ ፈረስም እየሮጠ የእግሩ ድምፅ እንደ መንኮራኩር ይሰማ ነበር። እንዲህ እያለ ከእናቱ ቤት ወጣ። ያዩት ሌሎች ሰዎችም አንተ የእግዚአብሔር ሰው በደህና ነውን? የተከተለ ሰው የለም፣ እንደዚህ በጦርነት ቀን እንደያዙት ፈረስ ምን ያስሮጣሃል አሉት። እነሱንም ሮጬስ ብሆን ነፍሴን ሰውነቴን ከዓለም ወጥመድ ባዳንኳት ነበር፣ እርሱም ተስፋ አለኝታ በሆነኝ ነበር አላቸው። ነፍሴ ሆይ ከእግዚአብሔር ቁጣ የሚሸሽግሽ የለም። በምን ታመልጫለሽ? በምን ስራ ከእግዚአብሔር ጋር አፋቅርሻለሁ? ገደል ልግባን? ከባህር አዟሪት ውስጥስ ልስጠምን? እግዚአብሔር በጠራሽ ጊዜ እፍረትን እንዴት ታገኛለሽ? ከዚህ ሁሉ ባልተወለድኩ ባልተፈጠርኩም ይሻለኝ ነበር። የማያንቀላፋ ትል ከሚበላኝ
የማይጠፋ እሳትም ከሚበላኝ ባልተፈጠርኩ ይሻለኝ ነበር። ነፍሱንም ይላታል። ነፍሱንም እንዲህ እያለ እየወቀሰ ባውማ ከሚባል ተራራ ደረሰ። ይህችውም የነቢያት የትንቢታቸው መሰማሪያ ናት። በላበትና በድካም ጉልበቱ እስኪመታ እስኪደቅ ድረስም ወደ አምላኩ መስገድን ያዘ። እንዲህ እያለ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ የማርያምን ሥጋ ትለብስ ዘንድ ወደዚህ ዓለም የመጣ መለኮት በተዋህደው በዚህ ሥጋ አዳምን ከነልጁ ከሲኦል አገዛዝ አድነዋል። አሁንም ታድነዋለህ። እንዲሁ ነፍሴንም አድናት። ከምፈራው ጠላቴና ጠላቶቼ ነፍሴን አድናት። ጌታዬና አምላኬ ሆይ በለበስከው ሥጋዋ የነፍሴን ጥፋትና የአገልጋዮችህን የነፍሳቸውን ጥፋት አታሳይ። የሰይጣን መልእክተኛን እጅግ ፈጽመን እንፈራዋለንና ይኸውም የገሃነም ገዢ ተገዢ ነው። ለነፍሱም ይህን እየማለለና እየተከራከረ ሳለ በብሩህ ደመና ሆኖ የእግዚአብሔር መልአክ መጣ። እንዲህም አለው፣ የሞት መምረርና የነፍስ ኩነኔ ለብቻ ተፈጥሯልና ስለምን በከንቱ ትደክማለህ? ባልተወለድኩ ባልተፈጠርኩ ይሻለኝ ነበር እያል አምላክህን ምንኛ ታስጨንቀዋለህ? የገድልህ ድካም በመንግሥተ ሰማያት እጥፍ ድርብ ክብርን ታሰጣለችና። አባታችንም መልአክን አለው፣ ጻድቃን በመጋደላቸውና በማገልገላቸው የጽድቅ ሥራን የሥራ ዋጋን ሲቀበሉ ይደሰታሉ። እኔ ግን አመድ ነኝ መሬትም ነኝ። በእግዚአብሔር ፊት ባለሟልነትን አገኝ ዘንድ እንዴት እችላለሁ? እውነተኛ መሆንስ እንዴት እችላለሁ? የእግዚአብሔር መልአክም ለአባታችን አለው፣ ወደ ተከፈተው ገነት ወደ ተነጠፈው ምረት በደስታ አገባሃለሁ። ከጻድቃንና ከሰማዕታት ጋር በዚያ አኖርሃለሁ፣ በገነትም አስቀምጥሃለሁ አለ። ጸሎትህ ብዙ ኃይልን እሰጥሃለሁ። ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን ዋጋ እሰጥሃለሁ። እህል ውሃን በመተውና ዘግቶ በመኖር ተጋድለሃልና ይህንንም ብሎ ወደ ሰማያት አረገ። አባታችንም እግዚአብሔርንም አመሰገነው እንዲህ እያለ በልቡ ስለ እርሱ ባልደከምኩበት ይሰጠኝ ይሆን? ገድሌ ከቅዱሳን ጋር አልበለጠም። ነገር ግን እርሱ በጥቂት ገድል ብዙ የሆነ ቸርነትን ቢጨምር እንደወደደ ያደርጋል፣ እንዳሰበም ይፈጽማል ይጨርሳልና። የገድሌ ዋጋ እንደ ወርቅ ቢረባ የመንግሥተ ሰማያትን ዋጋ አይሰጠኝም። እግዚአብሔር በሥራ የሚሰጠኝ አይደለም፣ እግዚአብሔር ስለ ምሕረቱ ብዛት ይሰጠኛል እንጂ። አባታችንም መንግሥተ ሰማያትን የሚጠብቅ ተስፋ በሰጠው ገንዘብ ተፈጽሞ ተደሰተ። ዳግመኛም በበረሃና በአንድ ዋሻ ከደከሙት ይልቅ በሥጋ አንተን አሰለጠንኩ የሚል ቃልን ተቀበለ። ዳግመኛም በነፍስህ ከእናቴ ከማርያም በታች በጻድቃን ትውልድ አሰለጥንሃለሁ። በሰማይና በምድር ካንተ የሚከብር የሚበልጥ የለም። የሚወለዱልህ የሚተኩልህ ቅዱሳን ቁጥሮቻቸው እንደ ሰማይ ኮከብ እንደ ባህር አሸዋ ይበዛል። እግዚአብሔር ለአባቶቻችን ዘራቸውንና ልጆቻቸውን አበዛለሁ፣ የእያንዳንዳቸውንም ጽናት እንደ አንበሳ ነው እንዳላቸው። አባታችንም ይህን በሰማ ጊዜ ነፍሱ በእግዚአብሔር ፊት ተደሰተች። ነፍሱንም በመንግሥተ ሰማያት የተዘጋጀልሽ ከሆነ ኑሮሽን ወቂ አላት። አስቀድሞም ከመሬት ወጣው፣ ዳግመኛም ወደ መሬት እመለሳለሁ። ኦሪት እንዳለች እኛም ምድርን እንበላታለን፣ እርሷም ትበላናለች። እኛ ከእርሷ ወጣን ተገኘንም፣ ወደ እርሷም እንመለሳለን። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ነፍሴ ሰውነቴ እስከ ሞት ደርሳ አዘነች እንዳለ አባታችንም ስለ ነፍሱ አዘነ። አባታችን ነፍሱን ሰውነቱን ይገስጻት ጀመረ እንዲህ እያለ ወዴት እገባለሁ? ከዚህ ጭንቅና ችግር ወዴት አርፋለሁ? የጎሰቆልሽ ነፍሴ ሆይ መግቢያሽንና መውጫሽን የማታውቂ በፍርድ ቀን ኃጥአን ወደ ደይ ብሩካን ጻድቃን ወደ ሕይወት በሚሄዱበት ፍርድ ቀን በንጉሥ ፊት ምን ነገርን ትመልሻለሽ? የተሸሸገውንና የተገለጸውን የሚያውቅ የእውነት ገዢ ነውና። ይህንንም ብሎ አባታችን ዓይኖቹን ወደ ሰማይ አነሳ፣ እንዲህም አለ። ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ነፍሴን በከንቱ አትተዋት፣ በመንግሥትህም አድናት እንጂ። አንተ በቃልህ እንዳልክ ሰው ስለሆንክ አባት ሆይ ሰውነቴን ነፍሴን ከዚህ ሰዓት አድናት ብለህ በቃልህ እንዳልክ ነፍሴን አድናት።
አቤቱ የእጅህ ሥራ ከሚጠፋ በአንተ ዘንድ የትእዛዝህ ክብደት ሁሉስ ቢጠፋ ይቀላል። አቤቱ አንተ መሐሪ ይቅር ባይ መዓትህ የራቀ ምሕረት የበዛ እውነተኛ ነህና። አባታችንም የእግዚአብሔርን ሥራ አደነቀ። ሕሊናውንም መንፈስ ቅዱስን በተመላ ጊዜ ስለ ነፍሱ አባ ዮሐንስ የነፍሴን መድኃኒት እየፈለጉ ወደ ሰማይ ልውጣን ወይስ ወደ ቀላያት ውስጥ ልውረድን አለ። ዓለም ሁሉ ከመርፌ ቀዳዳ ይልቅ ጠበበኝ። የመርፌ ቀዳዳ ከዚህ ዓለም ፈጽሞ የሰፋ መሰለኝ። ከሲኦል ጉድጓድ የተነሳ የአባቴና የእናቴ ቤት የቀበሮ ጉድጓድ መሰለኝ። የማይተኛ የማያንቀላፋ ትልንና የማይጠፋ እሳትን ባሰብኩ ጊዜ በዚህ በበረሃ ቅጠልን ብመገብ ለአፌ እንደ ጋጃ ማር ይጥመዋልን? የእግዚአብሔር መንግስት የመንግስትን ወንጌል በበረሃ የሚያስተምር የዮሐንስ አፍ እንደተመገበው አቤቱ ሁሉን ወደ አንተ የምጸልይ እኔ በፊትህ በጨነቀኝ ጊዜ የሚያውቀኝ የሥጋ ዘመድ ከአባትና ከእናትም ቢሆን ከዚህ የለም። አቤቱ መንገድህን አመላክተኝ። እኔስ ያለ ምሕረት ነፍሴን በምን አድናታለሁ እላለሁ። አቤቱ ምሕረትህ በየሰዓቱ ይጎብኘኝ ያግኘኝም። በዚህ በበረሃ ውስጥ የውሸት ጦር ሰይጣን ቢያነሳብኝ ያለ አንተ ወፍ ይረዳኛልን? እንደ ሞት ሥርዓት በሌሊት ቢያስደነግጠኝ የበረሃ ዱር ቅጠል ይጋርደኛልን? የበረሃ አውሬዎች እንደ አባትና እንደ እናት ሆኑኝ፣ እንደ እናትና እንደ አባት ሆኑኝ። ብቻዬን መኖር እንደ አንበሳ አስፈራኝ። ከጽኑ ባህታዊ ይልቅ በመቃብር ያለ ሀብታም ይሻላል። አንተ በቅዱስ ወንጌል ለወፎች መጠጊያ አላቸው፣ ለቀበሮችም ጉድጓድ አላቸው። ወልደ እጓለ እመሕያው ክርስቶስ ግን የሚጋርደው የለም እንዳልክ ይህ ትእዛዝ የተፈጸመብኝ ነኝ። አባ ዮሐንስ ይህን አምላካዊ ምስጢር ሲናገር የእግዚአብሔር መልአክ ቅዱስ ገብርኤል በብሩህ ደመና ተጭኖ መጣ። የእግዚአብሔር ወዳጅ ዮሐንስ ሆይ ፍቅር አንድነት ላንተ ይገባል አለው። መልክህ ሕፃን ሲሆን ነገርህ የሽማግሌን ነገር ይመስላል። በልጅነትህ የመንፈስ ቅዱስ ሥራን ትናገራለህ። ለመሮጥ ልጅ ለምክር ለተግሳጽ አረጋዊ ነህ። ነገር ግን ሳትወለድ ምግባርን የምታበዛ ሆንክ። የልጅነት ሥራ ናቅህ ተውኸውም፣ የሽማግሌን ሥራም ተከተልህ። ከዛሬ ጀምሮ ነፍስህን እንዴት ትወቅሳታለህ? ሥራህም አይጠፋብህም። ቤትህ በምድር አይደለችም። ይህን ትተሃልና በሰማያት ያለ ማደሪያ ለሆነ ሥራ አሰብክ እንጂ የምናገርህ እኔ የእግዚአብሔር መልአክ ነኝና ሰውን አልምሰልህ። አባታችንም መልአክን ማን ነው ስምህ አለው። የእግዚአብሔር መልአክም የአባታችንን ሥራ እያደነቀ ከመናገር ዝም አለ። ዳግመኛም አባታችን አለ፣ ስምህን ብመረምር ለምን ዝም አልከኝ? ሐሰተኛ የሰማይ መልአክ የለምን? ወይስ ብርሃናዊ የሆንክ የእግዚአብሔር መልአክ ነህን? ወይስ የቀኝ መልአክ ሚካኤል የምህረትና የቅርታ መልአክ የለምን? በግራ የሚቆምም መልአክ ገብርኤል የለምን? እሳታውያን የሆኑ የታወቁ መላእክት እነዚህ ናቸው። እግዚአብሔር የፈጠረው መልአክ ሁለተኛው ዲያብሎስ ነው። ብርሃናዊ የሆነ የእግዚአብሔር መልአክም እኔ ነኝ አለ። ብርሃንና ጨለማ በሥራው ይታወቃል። የእግዚአብሔር መልአክም የአባታችን ሥራ ደስ ባሰኘው ጊዜ ፈገግ አለ። ከደስታውን ብዛት የተነሳ በመላኩ ተደሰተ። የእግዚአብሔር መልአክ ቅዱስ ገብርኤልም ፍጹም ደስታን የምነግር እኔ ነኝ አለው። ኖ አሁን ሂደህ ኤጲስቆጶሱን እግዚአብሔር ትእዛዜን ለምን አጠፋ ይልሃል በለው። ሃይማኖቴንም በረሲያን ሃይማኖት ለወጥ። ለአንዱ ዲያቆን አትራራለትምን? ከማይረጉ የሻርከው ያዋረድከው ወደ ቤተ ክርስቲያንም ከመግባት በተሸሸገ ሥራ የከለከልከው እርሱ የእግዚአብሔር ወዳጅ ነውና አምላክህን እግዚአብሔርን አትፈራውምን? በወንጌል እንዳለ በእርሱ ዘንድ ፍርድ ብያኔ ጠፋ። በዚያ ዲያቆን ልብ ውስጥ እግዚአብሔርን መፍራት አለና። ይህን ትእዛዜን መስማት እምቢ ብትል ግን አንተ ስልጣን እንደሌለ እወቅ። ጵጵስናህን ስልጣንህን ለሌላ ሰጠዋለሁ በለው አለው። አባታችንም ለክፉና ለበጎ ወደ የት ጳጳስ ትልከኛለህ አለው። የእግዚአብሔር መልአክም ኮራት ወደሚባል ሀገር ነው አለው። ያም ጳጳስ አንድ ሽበት በራሱ ያለበት ነው።
አባታችንም የኮራስ መንገድ ወዴት ነው አለው። የእግዚአብሔር መልአክም የነገርኩህን ሁሉ አስተውል አለው። ያቺ የኢያሪኮ አውራጃ ናት። ጥቂት በዞርኩ ጊዜ የኮራስ አዝመራዋ ይታያልና የዚያችን ሀገር መንገድን ብታጣ እስክንድርያ የምትባል ሀገር ምዕራቧ የሆነች የዚያችን ሀገር መንገድን ብታጣ በመንገድ ስትሄድ እርሻን የሚያርሱና ስንዴን የሚዘሩ 3 የንጉሥ ሰራተኞች በመንገድ ታገኛለህ። ከዚያም ደርሰህ የኮራስ መንገዷን ይነግሩ ዘንድ ጠይቃቸው አለው። አባታችንም መልአክን ይህቺ የዔናቅ ልጆች የተቀመጡባት ምድረ ርስት ናትና በወዲያ ስንዴን ይዘራሉ፣ በወዲህ ስንዴን ያጭዳሉ አለው። የእግዚአብሔር መልአክም የእግዚአብሔር ሥራ ነውና አታድንቅ አለው። በሀገራቸው በአንድነት በጎ ሥራን ይሰራሉ። ስለዚህ ዘር ከሸቱ ጋር ቀሰምም ከማይረግ ጋር ቅቤም ከወተት ጋር አንድ ይሆናል። የራማትና የገላድ የጊደር ወተትን ሲያልቡ ቅቤ ከወተት ጋር አንድ ይሆናል። አባታችንም ይህን ነገር ሰምቶ ለመልአክ መለሰለት፣ ይህቺ ሰማያዊት ገነት ናትን? ምድራዊ አይደለችምን? ሳላያት አልሙት፣ እግዚአብሔርን አደራ በለው አለው። ነገርንም አባ ዮሐንስ ባስረዘመ ጊዜ የእግዚአብሔር መልአክ ከፊቱ ተሰወረው። አባታችንም ለፈጣሪው ተንበርክኮ ሰገደ። ሲሰግድም ለሥላሴ 3 ጊዜ ነው። በማግስቱም የአሸናፊ እግዚአብሔር ቸርነቱን አይቶ በመንፈስ ቅዱስ ፈቃድ ተነሳና የልዑልን የነገሩን ምስጢር ይነግር ዘንድ እግዚአብሔር ወዳዘዘው ሄደ። ከዚህም በኋላ ዓይኖቹን ወደ ሰማያት አቅንቶ ያለና የሚኖር ወልደ እግዚአብሔር የጌትነቱ ዙፋንን አየ። በመለኮቱ ያለና የሚኖር በኪሩቤልና በሱራፌል ጀርባም ላይ ተጭኖ የወልደ እግዚአብሔር የጌትነቱን ዙፋን አየ። የሚፈሩት እሳታውያን መላእክት በመፍራትና በመንቀጥቀጥ ዙሪያውን ይቆማሉ። ከራሳቸው በላይ አክሊላቸውን እያወረዱ ይሰግዳሉ፣ ይንበረከካሉ። ለመለኮቱ አንድነት ለአካሉ ሦስትነትም ይሰግዳሉ፣ ይንበረከካሉ። እልፍ በቀኙ እልፍ በግራው እልፍ በፊቱ እልፍ በኋላው ይሰግዳሉ። ከፍርሃት ብዛት የተነሳ ሁሉም የመላእክት አለቆች ፊታቸው ጠቆረ። ኪሩቤልና ሱራፌል የመለኮቱ ገናናነትንም ይፈራሉ። የሦስትነቱ ግርማ የሰውንና የመላእክትን ሕሊና ያስደንቃል። ዓይኖችን የተመሉ ሱራፌልና ኪሩቤል ከልዑል እግዚአብሔር ከዙፋኑ ዙሪያ ይቆማሉ። አሸናፊ እግዚአብሔር ሆይ ቅዱስ 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 እየተባልክ የምትመሰገን ምስጋናህም ጌትነትህም በሰማይና በምድር የመላ ነው እያሉ ለሥላሴ ይሰግዳሉ። ከዚህም በኋላ ከጌትነቱ ዙፋን መብረቅና ነጎድጓድ ይወጣል። ከእግዚአብሔር ከኃይሉ ገናንነት የተነሳ ሁሉንም ፊታቸውን በክንፎቻቸው ይሸፍናሉ። የመለኮቱ ግርማም ያስፈራቸው ነበርና ስለዚህ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል እያሉ ያመሰግናሉ። ዙፋኑ እሳት ማደሪያውም እሳት ነው እያሉ ያመሰግናሉ። እሳታውያን የሆኑ እነዚህ የመላእክት ፍጥረቶች የመለኮቱን አስተያየት ሲያዩ እነዚህ ዓይኖቻቸው እሳት የሆነ የዓይኖቻቸው እሳት ከእሳቱ ኃይል ውስጥ ሲቢወድቅ ኃይሉ እንደ ውሃ ይቀዘቅዛል፣ እንደ በረድም ይረጋል። እሱም የሥላሴ ግርማ ነው። የሥላሴ ሕልውና በአራቱ እንስሳ ላይ ሆኖ የመላእክት ቁጥራቸው ቢታይ ጌትነቱ እንዴት ይፈራል፣ እንዴትስ ይደነቃል። ይህን የመለኮቱን ጌትነት የሰማይ መላእክት ሲፈሩት ባየም ጊዜ አባታችን ፈራ፣ ደነገጠም። ምድርም በመላዋ ጠበበችው። ነፍሱንም የምታጸይፊ ነፍሴ ሆይ የሁሉ ሳለልሽ ማረፊያን ትሻለሽ። የመዘንጋት መኝታ ነገርን ያሳጣሻል። ምግባር ትሩፋትን ለመስራት ሳትተጊ መልአከ ሞት ቢመጣብሽ እንደነ ዳታንና አቤሮን ምድር ትውጥሽ ዘንድ ትችላለችን? በመቃብር ጊዜም በመቃብር አፍ ትጨረሻለሽ፣ ዝምም ትያለሽ። የተወለደባት ቀንንም ይረግማት ጀመር። ባልተወለድኩ ይህን ያህል ፍጹም ጭንቅ ያገኘኝ ነበር እያለ እንደኔ ባይደርስበት የሥጋ ዘመዴ ሲራክ የተጸነስክበትንና የተወለድክበትን ቀን አትርገም ያለ ዋሸነ። እርግማኑን ባይደርስብኝም
አባታችንም የመረረ እንባን እያለቀሰ ፈጽሞ ያዝናል ይተክዛልም። ከሐዘኑ ብዛትም የተነሳ የበረሃ አውሬዎች ሁሉ ታዘዙለትም። ባሪያ ለጌታው እንዲታዘዝ፣ ደቀ መዝሙርም ለመምህሩ እንዲታዘዝ ወንዶች አገልጋዮችንና ሴቶች አገልጋዮችን ሆኑለት። እነዚህን አምላካውያን ጥቂቶችን ነገሮች ሲናገር የእግዚአብሔር መልአክ ለኤጲስቆጶስ ታየው። ሰላም ላንተ ይሁን፣ እነሆ አሁን ወደ አንተ ልጅ ይመጣል፣ በደስታ ተቀበለው። እርሱ መንፈስ ቅዱስን የተመላ ልጅ ነውና ነገሩ የታመነ ነው። ፈጽሞ የነገረ ሥራውም እውነት ነው። አስተውለህ በጎ ጠባቂዎችን ከደጃፍ አስቀምጥ አለው። ከዚህም በኋላ የእግዚአብሔር መልአክ ተሰወረ። ኤጲስቆጶሱም ከእንቅልፉ ነቃ። መልአክ ስለነገረው ነገርና የተሰወረውን ነገር ስላስረዳው ፈጽሞ ተደሰተ። ኤጲስቆጶሱም ሕዝቡን ጠራቸው። ሕፃን ልጅ ወደ እርሱ እስኪመጣ ድረስ በሩን እንዲጠብቁ ሕዝቡን ሁሉም አዘዛቸው። አባታችንም የሰማውን የስንዴ አዝመራን ዘርንም ከእሸት ጋር አየ። ሰውና መልአክ የማያውቋት እንግዳ የሆነች ሰማያዊት ሀገር የሀገር እንግዳን መሰለው። የሀገር ስራንም እያደነቀ ከኤጲስቆጶስ ዘንድ ደረሰ። ከዚያም ደርሶ አውሎጊዳ 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 አለ። ይህም ማለት አውሎግሶን ማለት ነው። አውሎግሶን ማለትም ጌታዬ 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 ማለት ነው። ኤጲስቆጶስም በሰማ ጊዜ መምጣቱን አወቀ። ሕዝቡንም ሁላችሁ ሴርታዳ በሉ አላቸው። ከዚህ በኋላ በፍቅር በአንድነት ከኤጲስቆጶስ ዘንድ ደረሰ። በመንፈስ ቅዱስም ሰላምታ እጅ እየነሳ ከእግሮቹ በታችም ሰገደ። ጌታችን በደብረ ዘይት ጴጥሮስንና ሁሉንም ደቀ መዛሙርት እንደባረከ በኤጲስቆጶስ እጅ ተባረከ። የእግዚአብሔር ሰው ሆይ ሰላም ላንተ ይሁን አለው። ወደኔ መምጣት በሰላም ነውን አለው። አባታችንም አዎን ደህና ነኝ በሰላም ነው አለው። ኤጲስቆጶስ የሕፃንን መልክ ማማር የአፉንም መቀልጠፍን የቁመቱ ርዝመትን ባየ ጊዜ ደስ አሰኘው። ኤጲስቆጶስም አንተ የንጉሥ ልጅ ነህን አለው። የመልክ ወዝን ማማር እንዴት ተወደደ አለው። ደረቱንም እየመታ የልጅ መልክ እንደዚህ ሲያምር አላየሁም አለ። አባታችንም ለኤጲስቆጶስ ምን ታደንቃለህን? መልኬ ጥሩ ቢሆን የመሬት መብል ከመሆን አመልጣለሁን? አስቀድሞ ከእርሷ ተገኝቼ ወጥቻለሁና አለው። ኤጲስቆጶስም የመልኩንና የቁመቱን ማማር እያሰበ ከመናገር ዝም አለ። ሀገር ወዴት ነው? ስምህን አስረዳኝ ንገረኝ አለው። እርሱም ሀገሬ ሳሬራ የምትባል ሀገር ናት፣ ኑሮዬም ከአንበሶችና ከነብሮች ጋር ነው አለው። ኤጲስቆጶስም ነቢይ ስለ አንተ ነው እኔ የተናገረው? ጻድቅ ግን እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ይበዛል። በእግዚአብሔር ቤት ውስጥ የተከሉ ናቸው፣ በአምላካችን አደባባይም ውስጥ ይበቅላሉ። ዳግመኛም አለ፣ እግዚአብሔርን የሚፈራ ሰው ትእዛዙንም የሚጠብቅ ሰው ንዑድ ክቡር ነው። ልጁ የልጅ ልጁ በዚህ ዓለም ከብሮ ገኖ ይኖራል፣ የጸናም ይሆናል። ወደ ቀደመ ነገሩም ተመለሰና ወደ እኔ መምጣት በበጎ ቃል አመላክተኝ፣ ደህና አልመሰልከኝም። በበረሃ ውስጥ እግዚአብሔር ያሳየህን ንገረኝ አለው። አባታችንም እንዲህ አለው፣ እግዚአብሔር በጥቂት ነገር ወደ አንተ ላከኝ፣ የባልንጀራህን በደል ተው። ጌታ ኢየሱስ ለጴጥሮስ ያለውን ቃልም አስብ። ወንድምህ ቢበድልህ 7 ጊዜ 7 ይቅር በለው። ኤጲስቆጶስም ቃልህን አምናለሁ፣ አንድ ነገርን ንገረኝ አለው። አባታችንም አንድ ዲያቆን ፈጽሞ አዘነብህ፣ የማዕረግ ክህነት መሻርን ነገረብህ አለው። የእግዚአብሔርን ትእዛዝ መስማትን ቢብትል ተጠንቀቅ። እግዚአብሔር በአንተ ላይ መቅሰፍቴን አወርዳለሁ፣ ወንበርህንና ክብርህንም ለሌላ አሳልፌ ሰጠዋለሁ ብለዋል አለው። ይህም ነገር በተፈጸመ ጊዜ ኤጲስቆጶስ አለ፣ እግዚአብሔር ቢመልስለት እኔ ኃይልና ችሎታ የለኝ፣ ምን ያወርደዋል? ምን ያዋርደዋል? ምንስ ያረክሰዋል? እርሱ የተሰወረውን የሚያውቅ ነውና። አባታችንም እስኪ ነገሩን አስረዳኝ፣ የሥራውንም ክፋት ንገረኝ አለው። ኤጲስቆጶስም ነውር ያለበት መስዋዕትን አንድ አይናማውን ወደ ቤተ ክርስቲያን አስገባ። ከተረፈ መስዋዕቱ እየሳሳ መብላትን በመውደድም በሆድ ውስጥ ጥጋብን ፈልጓልና ይውላል ያድራልም።
በማግስቱ ጥብሱን ይበላል። የእግዚአብሔር መስዋዕት ጥሬውን ብሎ እኛ እንደዚህ አናስተምርም። ኦሪት እንቅፋት ሆነችን? መስዋዕትን ጥሬውን ስሩ፣ ጥብሱንም አታድርጉ፣ አትስሩ። ስለዚህ ወንጌል ከእርሱ አጥንትን አትስበሩ አለ። ስለነዚህ ትእዛዛት ወደ መስዋዕት ወደ ቤተ ክርስቲያን እንዳይገባ ከለከልኩት። ቢሰጥም ቢነሳም የሁላችን ስልጣን እግዚአብሔር ከወደደው ነው አለው። አባታችንም ልማድ ነው ብለህ እንደዚህ አታድርግ አለው። የቅዱስ ጊዮርጊስን መታሰቢያ በዓመት በየ3 ወሮች የሚያደርግ ሆኗልና፣ አንዱ ባረፈበት ቀን ነው፣ አንዱም በፍልሰቱ በዓል ነው፣ አንዱም በታላቅ ነፋስ አጥንቱ እንደ ትቢያ ተበተነበት ነው። የሥጋውን አመድና አጥንቶቹን በየወገናቸው በሰማዕታትም ከተማ እርሱ ሰብስቧልና መሐሪና ይቅር ባይ ከሆነው አምላኩ መማለጃን የሆኑት ዘንድ ወሰዳቸው። ከሁሉም ሰማዕታት ይልቅ የቅዱስ ጊዮርጊስን ስምና የበዓሉን ክብር ስለመውደድ እግዚአብሔር ስልጣኑን እድል ፈንታ ጽዋ ተርታ አድርጎለታልና። ኤጲስቆጶሱም እውነት ነውን አለው። ጥልቆችን የሚያይ እግዚአብሔር የልቡን ክፋት እያየ ምልጃ ቢኖር ይምራልን? ሕዝቡንም ይቅር ይላልን? በምከብርለትና በምፋቀርለት ገንዘብ እከብርለትና እፋቀርለት ዘንድ ያለመበሳጨት ጥሩ ምክርን ምከረኝ። ነቢዩ ዳዊት ስለሚያደርጋት ሁሉ ምክር ጥሩ ናት፣ ጌትነቱም ለዘላለም ይኖራል እንዳለ ኃጢአቶችን በምክር አመላከተኝ። በእግዚአብሔር ፊት እግዚአብሔር ባወቀው ገንዘብ ባለሟልነትን አገኝ ዘንድ ንስሐ ልግባ። የእግዚአብሔር ሰው ሆይ ምን ጥቂት ሥራ ሰርቼ እጸድቃለሁ? ልቤ እየቀማና እየሰረቀ በአፌ እጸድቃለሁና በእውነት የተገኘ ጥቂት ገንዘብ ከብዙ የኃጥአን ገንዘብ ይሻላል ያለው የነቢዩ ዳዊት ትንቢት በእኔ እውነተኛ ይሆን ዘንድ እንዲሁ ጾምና ጸሎት በእኔ ዘንድ ከንቱ ብላሽን ሆነን? ከራስ ጀምሮ ኃጢአትን ለማንጻትና ለጽድቅ በሆነኝ ነበር። ኃጢአትን ሁሉ የሚቆነጥጡ ነገሮችን ሁሉ ጠገብኩ አወቅኩም። ለሰውነቶቹ ወሰንን የሚያደርግ ሰው ብፁዕ ነው፣ ራሱንም ከኃጢአት የሚያነጻ ሰው ብፁዕ ነው እንዳለኝ መጽሐፍ። አባታችንም አባቴ ሆይ እግዚአብሔር ወደ ወደደው ሄድ ዘንድ አካሄዴን ባርክ አለው። ዛሬ ከዚህ አድራለሁ። ነፍስን ስትገስጻት ከልብ ፍርሃት ይልቅ የኔ ፍርሃት በዛ። ከአንዲት በጎ ምግባር አውራጃ የደረስኩ አልመሰለኝም። እርሱም እንደዚህ አትበል፣ ሥጋውን ለወፎች ቢሰጥ ወደ ጥልቆችም ቢወርድ ለሰው እግዚአብሔርን መፍራት ይበቃዋልና። ከሰማይ በታች ከምድርም በላይ በእውነት አስፈረድህ አለው። ኤጲስቆጶስም እግዚአብሔር በሥጋና በነፍስ ሥራ ላይ ያስፈረደኝ የኃጢአቴ ፍዳ የሰለጠነ ቢሆን ነው አለው። ይህንንም ሲናገር አባታችን ከእርሱ ተሰወረው። አንዲት ነገርንም አደራ አለው። እግዚአብሔር በላከ ገንዘብ ተስፋ አለኝታ የሆነኝ ዘንድ ተውልኝ አለው። አባታችንም የሥጋ ንጽሕናን ገንዘብ አድርግ፣ ዳግመኛም ይህን የልብህን ነው ያቀናልህ ዘንድ እግዚአብሔርን ለምነው። ዓለምን ምንም ብትንቅ፣ ምንም እንደ ወፍ ወደ ሰማይ ብትወጣ፣ እግርህ ወደ ሰማይ ራስህ ተዘቅዝቆ ወደ ታች ሆኖ በመስቀል ላይ ብትሰቀል ምንም ያለ ልብ አይጠቅምህም አለው። ይህንም ብሎ ኮራስ በምትባል ቦታ የተተከለ የቅዱስ ጊዮርጊስን ቤተክርስቲያን ይሳለም ዘንድ ሄደ። አባ ዮሐንስም በግልጥ በቅዱስ ጊዮርጊስ ስዕል ትይዩ ቆሞ ሳለ በእጆቹ ወደ እርሱ ይቀርብ ዘንድ ጠቀሰው። ስለ መልእክተኛ የጥሩ ሥራን ሠራ፣ እግዚአብሔር ያክብርህ። እኔ ገድልህን በእምነትና በትዕግስት ትፈጽም ዘንድ ትዕቢተኞች ሰይጣናትን አሳርፍልሃለሁ። በገድል ድል ለመንሳት ጽና፣ ታገስም፣ እግዚአብሔር ይረዳሃልና። ቅዱስ ጊዮርጊስም በነጭ ፈረሱ ላይ ተጭኖ እየተነጋገረው ሳለ እመቤታችን ቅድስት ድንግል ማርያምን ከተወደደ ልጇ ከኢየሱስ ክርስቶስ ጋር አያትና ወዲያና ወዲህ እየዞረ ፈጽሞ ጮኸ። የጡቶችሽን ወተት ከሰጠሽን ጀምሮ አንቺ እስከዚህ አለሽን? ከድካም አሳርፊኝ፣ ወደ ሕይወትም ውሰጅኝ አላት። እመቤታችንም ተመልሰ ወደ አባት ቤት ሂድ፣ እንደ ዛሬው በዚያ ታገኘው ዘንድ አለችው። የአባታችን የቅዱስ አቡነ እጨጌ ዮሐንስ ዘጠገሮ ረድኤትና በረከቱ አማላጅነቱም
በአገራችን በኢትዮጵያ በደብራችን በደብረ ሰላም በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። እግዚአብሔር ቢፈቅድ ለዚያም ቢያደርሰን በሚቀጥለው ሳምንት ከምዕራፍ 3 ክፍል 12 የረቡዕ